ሄቡ ሃይ እንዴት ነሽ? ደህና ነኝ። እዚህ ምን ታደርጋለህ? ተነስና ሂድ። እኔን ተነስና ሂድ የምትይኝ በእንደዚህ አይነት መንገድ እንዳልሆነ ባለፈው ተነጋግረን መሰለኝ። እና መቼም ውላችንን አረሳሽው። አንቺ ፍቅረኛሽን ታስታውቂኛለሽ፣ እኔም ከህይወትሽ ውልቅ ብዬ እወጣልሻለሁ። እስከዛም ቢሆን አብረኸኝ እንድትታይ አልፈልግም። እሱማ በፍጹም አይሆንም። ፍቅረኛሽን አስታውቂኝ፣ ከዛ ከህይወትሽ እወጣልሻለሁ። እሺ አስተዋውቅሃለሁ አልኩህ አይደል እንዴ? ሳስበው ግን የለሽም። ምንድን ነው የሌለኝ? ፍቅረኛው ነው። ሳይኖረኝ አለኝ እልሃለሁ። እሱን አላውቅም። ምናልባት እኔ ከአንቺ እንድርቅ የተጠቀምሽው ስትራቴጂም ሊሆን ይችላል። እንደሱ እንዳልሆነ አሳይሃለሁ። ሄቨን ሳስበው ግን እየዋሸሽኝ ነው። አንተ ያመሃል እንዴ? አልዋሸሁም አልኩህ አይደል? ታዲያ እኔን ለማስተዋወቅ እንደዚህ ምን ነው ጊዜ ፈጀብሽ? እንዳንተ ስራ ፈታ አይደለማ። በእውነት ተማሪ አይደለም እያልሽ ነው? እሱን ሳስተዋወቅ ብታረግሽ ሄቨን አንቺ ምንም ውሸትሽ እንደሆነ በደንብ እናውቀዋለን። ስለዚህ አትርከሚሽ። ይኸውልህ እኔ ከንግግር ይልቅ ተግባር ያስደስተኛል። ስለዚህ እውነት ይሁን ውሸት እሱን ታውቃለህ። ቅዱሴ ወይ ላናግርህ ፈልጌ ነበር። ከዛ በፊት ግን እኔ አንድ የምጠይቅሽ ጥያቄ ነው። እሺ ምንድን ነው የምጠይቀኝ? ከዛሬ ማታ ጀምሮ ነው ለሰርጀሪ የምትገቢ? አይ ዛሬ አይደለም ነገ ነው የምገባው። ወይኔ በማዘር ሞት። ዛሬ የመጣሁት ወደ ሰርጀሪ ከመግባቴ በፊት ማገኛቸው 2 ሰዎች አሉ። ለዛ ነው የመጣሁት። እና ማን ናቸው? አንዱ አንተ ነህ። ሁለተኛውስ? ሄኖክ የመቅዲ? አዎ ሄኖክ የመቅዲ። እሺ ለምንድን ነው ልታገኝ ነው የፈለግሽው? የመጨረሻ ንግግር ማድረግ ፈልጋለሁ። አረ በማዘር ሞት። አንቺ ልጅ ምን አይነት ወሬ ነው የምታወሪው? አቡ እንደዚህ አይነት ነገር ስናገኝ ነው አይጸዳኝም ብዬሻል ነበር። ቅዱሴ አንተ ተመቸ አልተመቸ እውነታውን አትቀይረው። አረ ፊዮሪ በቃ በሰላም ለግሰሽ ትመለሻለሽ። ያቆምሽውንም ትምህርትሽን ትቀጥያለሽ። ላይፋችንም እንደሱ። እሱ እኮ የኔ ምኞት ነበር። ታዲያ ለምንድን ነው የምታስጨንቂኝ? በህይወት ውስጥ ምናልባት የሚባል ነገር አለ። የምን ምናልባት? ምናልባት ነገሮች እንዳሰብናቸው ባይሆኑስ? ምናልባት ከማደንዘዣ ባልነቃስ? አቦ ማዘር ትሙት እንጣላለን። እሺ በቃ ምናልባትሽን ተይና መልካም ነገር ብቻ እናወራ። አሁን ወሬ አታብዛ። እምነግርህን ስማኝ። እሺ ምንድን ነው የምነግርህ? ቅዱሴ አንተ በጣም መልካም ሰው ነህ። ደስ የምትል እብድ ነህ። ያሳለፍናቸው ደስ የሚሉ ጊዜያቶች በእነሱ ደስተኛ እንደሆንኩኝ እንድታቅልኝ እፈልጋለሁ። አንቺ ደግሞ አዲስ ነገር አይደለም አውቃለሁ። ለእኔ በነበረ ስሜት ስለተናደድኩበት በጣም ይቅርታ። አረ ፊዮሪ በቃ በእናትሽ። አንተ ከኔ የተሻለች ሴት ትገባሃለች። ደግሞ በህይወት ተስፋ እንዳትቆርጥ እሺ? አረ በስመ ቆይ ምን አይነት ጭንቀት ብቻ ነው እንደምታወሪው? ግን አንድ ነገር ልንገርህ። ምንድን ነው? ብሩኬን ባላፈቅርና አይኔ ባይታወርብኝ ማፍቀር የነበረብኝ ትክክለኛ ሰው አንተ ነበርክ። እስኪ ማዘር ትሙት ማዘር ትሙት ያለው ታድዬ በእናትሽ። እንዴት? እኔ እንጃ እንደዚህ አይነት ስሜት ለእኔ እየተሰማሽ እንደሆነ ሳቅ በጣም ይነሳል። ተነስና ቀፍ ያልኩህን አድርግ። በመውደቅ መነሳት ሚዛን ካልመዘነው የት ይሆን መነሻው? ታሪኩስ ምንድነው? አቻም የለሽ አንቺ ናፍቆት ትዝታዬ ለእኔስ ልዩ ሴት ነሽ የአፍላነት ዕድሜ I've
በመውደቅ መነሳት ሚዛን ካልመዘነው የት ይሆን መነሻው ታሪኩስ ምንድነው? አቻም የለሽ አንቺ ናፍቆት ትዝታዬ ለእኔስ ልዩ ሴት ነሽ የአፍላነት ዕድሜ ጄሪ ያልኩሽ ምን አደረግሽልኝ? ምንም ረስቼው ነው ብቻ እንዳትይኝ። እዮሲ እናስተዋውቃለን ያልነው ነው። ያ የውሸት ባልሽን ጄሪ በእናትሽ አትቀልጂ እንዴ። እኔ መች ቀለድኩ? ለማንኛውም ግን እሱን ፊውና እኔ ጄሪ ምን የመሰለ ባል ነው ያገኘሁልሽ። የምርሽን ነው? አዎ የምሬን ነው። ማን ነው እሱ? አሻንቲ ነው ያልሽው? አዎ አሻንቲ ነው ያልኩሽ። ምን ነው? ምንም። ስሙ ግን የህንድ ስም ነው አይደል? አዎ ምንም ችግር አለ? አረ ምንም ችግር የለውም። ግን ፊትሽ የሆነ የደበረሽ ትመስያለሽ። ወይ አሻንቲን ትተን ሻሩክ ወይ ደግሞ አርቲክ እናርገው። ጄሪ በእናትሽ አትቀልጂብኝ። እየቀለድኩ አይደለም። አሻንቲ የሚባል ልጅ አለ። ስልኩን ከጓደኞቹ ተቀብያለሁ። ያው በኋላ ስወጣ እደውልለታለሁ ብዬ አስቤያለሁ። ማን የጠቆመሽ? ማርክ ነው? ማርክንስ ተይው። ማርክ ማንን እንዳመጣልኝ ብነግርሽ። ማንን አመጣ? አይተንፍሱ። አዎ አይተንፍሱ ደግሞ ማን ነው? ባክሽ የማርክ ጀለስ ነው። የምርሽን ነው ጄሪ? አዎ የምሬን ነው። ልጁ እንኳን አይደለም የውሸት ባል ሊሆን ይቅርና ማለት ነው እራሱ የሆነ ግራ የተጋባ ሰው ነው ብታዩ። እሺ እሱን ታዩ። አሻንቲን ግን አናግረሽዋል? እንግዲህ አንቺ ሴትዮ አላናገርኩትም አልኩሽ አይደል እንዴ? ጮሽብኝ እኮ። ሶሪ፣ በጣም ሶሪ። ቆይ እንደዚህ ከተጨነቅሽ ወይ የሆነ ቦታ ተደብቀን እናወራው እንዴ? እኔ ደግሞ ምን ብዬ አወራዋለሁ? አንቺ አታወሪም፣ እኔ ነኝ የማወራው። አንቺ ዝም ብለሽ መስማት ብቻ ነው። እሺ እኔ ግን የሆነ ነገር እየጨነቀኝ ነው። የደበቀኝ ነገር ካለ ንገረኝ። ምን ልደብቅሽ እችላለሁ? አላውቅም። ምናልባት መኮንን አግቶት ከሆነ። አረ እንደዛማ አይሆንም። አንተ እንዴት አወቅ? እንደዛ ቢሆን ኖሮማ ቅድም የደወሉ ሰዓት እነ ቃጀል ይነግሩን ነበር እኮ። ባይነግሩንስ? አውቀው ቢሆንስ? ያልነገሩን ደብቀውን ቢሆንስ? ወይኔ ቤዚት ግን ቆይ ምን ሆነሽ ነው? ሁሉንም ነገር እዛው ስንደርስ እናውቀው የለ እንዴ? እሱ እኮ እናውቀዋለን። ቹቻኔ ወድጄ ነው እንዴ እንደዚህ የምጨናነቀው? በቃ ወደሽ እንዳልሆነ እኮ ይገባናል። ግን አንቺ ጭንቀት እኛንም እያስጨነቀን ነው። ስለዚህ ምንም አይጠቅመንም እኮ። እኔ እንደው ምን አይነት ነገር ውስጥ እንደገባ። አይዞሽ እሺ የእኔ ቆንጆ በእናትሽ። ውይ እሺ አሁን ከአሻንቲና ቃጀል እንዴት ነው የምናገኛቸው? ቃጀል ነው አሻንቲ ነው? አሻንቲማ ያሪድን ፍለጋ ከጀለሶች ጋር ሄዷል። ወይኔ ቤዛ፣ እንደው ከዚህ ሁሉ ጭንቀት ምን አለብን ብዬ። ወይኔ ደግሞ ልደነፍ ቢመጣሽ ልደነፍ አይደለም እና ለምን ይመጣሽ? ባለፈው መስመር መሰለኝ ንዴቴን በልክ ማድረግ ነበር። ስላለፈው ነገር ማውራት እኔ ግን ተደጋጋሚ እና ይቅርታ ስሜቴን መቆጣጠር ነበረብኝ። ጥሩ ይቅርታ አድርጌልሻለሁ። አሁን ከዚህ እጅ ካለም ጋር እንኳን ደስ አለሽ። ይቅርታ አላደረግሽልኝም ማለት አንቺ ቆይ እንዴት ነው የምታስበው? እንደፈለግሽ በስሜት የተጫወተሽ ስታበቂ አሁን ምን እንደሆንልሽ ነው የጠበቅሽው? እኔም እኮ ስሜት አለኝ። ያለ ምክንያት ካንቺ ጋር አልተጣላሁም።
ሁሉም ያንቺ ጥፋት ነው። አዎ ልክ ነሽ፣ የኔ ጥፋት ነው። እና ታዲያ እኔ ጋር ምን ልታደርጊ መጣሽ? እኔ ላይ ባደረግሽው ነገር ባዝንም አልፌ ስለሄድኩኝና ባለፈው ስላስከፋሽ ይቅርታ ልጠይቅሽ ነው የመጣሁት። አንድ ነገር ልንገርሽ፣ እንደዛ አስበልጠሽ የምትወጃት አለም አጠገብሽ ስላሌለች ነው እኔ ጋር የመጣሽው። አለምን ለምን እንዳስበለጥኳት ታውቂያለሽ? ለምንድን ነው? ስሜቴን በጣም ስለምትረዳኝ። ስሜትሽን ስለምትረዳሽ? አዎ። ምን ነው ገረመሽ? አይ ምንም። እንደዛ ከሆነ ለምን እሷ ጋር አትሄጂ? ቆይ ለምንድን ነው እንደዚህ ይሆንሽብኛለሽ? ምን ሆንኩብሽ? ልናደድብሽ እችላለሁ፣ ልቆጣሽ እችላለሁ፣ በጣም ስሜታዊ ልሆንብሽ እችላለሁ እና ግን ሲከፋኝ ካንቺ ስር እንደማልጠፋ ታውቂያለሽ። አላውቅም። ሃይ ስኩል ከገባን በኋላ ብዙ ነገሮች ተቀይረዋል ሊሆን ይችላል፣ ግን አንቺን ተቀይረሻል። ማን ልበል? አሻንቲ ነህ? ውይ የኔ ፕሪያንካ ቾብራ ነሽ እንዴ? ፈጣሪ ሆይ ሜሪኔር ማታ። ውይ አሁን ወዲያ ታብዛ እባክህ። እኔ የምልሽ ለመሆኑ ስልክ ማን ሰጠሽ? ሻሩክ ካን ነው? አይ እሱ ደግሞ እኮ እንደዚህ ያደርግ። በቃ እንደውም ሰልማን ካን ነው አይደለ? እሱ ደግሞ ይኸውልሽ ሚስጥር ጠባቂ ነው። በቃ አርቲክ ነው የሚሆነው። ይሄ እሱ ነው የሚያስፈልግ። አሻንቲ ውይ የኔ ፕሪያንካ የኔ ካሪና ግን ለመሆኑ ልጆች ደህና ናቸው? ልጆች አደጉ? ጡት ይጠባሉ? አንተ ልጅ ደሜን አታፍለው። ዝም ብለህ የምልህን ስማ። እንዴ ነችና አንቺ ለምን አሰሬ ሲፈላ ውሎ ያድርም? ጭራሽ ጓገጨታ ያለሽ እንዴ? ስሚ ስልኩ እኮ የኔ ነው። እሺ ተረጋግቼ ላወራህ እሞክራለሁ። ለመሆኑ ግን ማነሽ? ጭራሽ ታታውቀኝ ነው ይሄን ሁሉ የምትቀደደው? ምንድን ነው የምታካብጂው? ስለምታውቂኝ አይደል እንዴ ደወልሽው? ስሚ ስልኩን ጠቅጠቅ አድርጌ መዝጋት እችላለሁ። እሺ ጄሪ ነኝ። ጄሪቷ ጄሪ ትናንት እንደውም ከማርክ ጋር ጭራሽ አንቺ ነሽ? ይኸውልሽ እኔ በአካልም በመንፈስ ጋም ከአንቺ ጋር አላድርም ያልኩ ልጅ እሺ አላልሽኝም? የዛኔ ጭራሽ በስልክ መጣሽ። ኦሜራ እኔ በአንቺ ምክንያት የት ልሂድ? እሺ የት ልሰደድ? አንተ ልጅ ደሜን አታፍለው፣ አለበለዚያ አናትን ለሁለት ፈንክቼልህ እጄን ለመንግስት ነው የምሰጠው። ጭራሽ ወንድ ነሽ? ይኸው ምችኝ እስኪ። አንቺ ወንድ ነሽ? ምችኝ እስኪ ምችኝ። ነይ ምችኛ። አሻንቲ እንደው በፈጠረ ለአንድ ደቂቃ ብለህ ሰማኝ እስቲ። ሄሎ እሺ። አይ መከሬ ይኸው አልኩሽ። እሺ ምንድን ነው? ላገኘህ እፈልጋለሁ። በኋላ ይመችሃል? ወይኔ ምን አለ ባላቀበጠኝ፣ ምን አለ ባላልኩሽ። ስንገናኝ ደግሞ በልትኛለሽ። ስልሽ አብረን ትኛለሽ። እዛኔ እኔ እልሻለሁ። ወይኔ መከሬ አንተ ሲባጎ፣ አንተ ዝንጅብል ራስ። ወይ ጄሪዬ ልቤ እኮ ቅልጥልጥ አለልሽ። ወይ እናቴ አሻንቲ በእናትህ እሺ በለኝና ስወጣ ላገኘህ። በቃ እሺ አታዝጊኝ በእናትሽ። በመውጫ ሰዓታችሁ ላይ ትናንት ቦታ ጠብቅሻለሁ። እሺ በቃ ይሄ ምን ጉድ ነው? አንቺ ደግሞ ምንድን ነው የምትገለፍጪው? ልጁ ግን ምን ጉድ ነው? ኋላ ስንሄድ ታየው የለም ምን አስቸኮልሽ? ኧረ እኔማ አልሄድም። እንዴ ለምን ሲባል? ምክንያቱም ገና ጉዳዩን ሳይሰማው ባገኘው ይደብረዋል። አይ መከሬ፣ አሁንስ በአንቺ ልጅ የተነሳ እኮ አሳሬን እየበላሁ ነው። ጄሪዬ ወይዬ ይሄ ልጅ ግን ምንም አልተመቸኝም፣ ቢቀርብን ይሻላል። አንቺ ደግሞ ምን ታካብጃለሽ? ይሄን ልጅ ለትዳር የፈለግነው መሰለሽ እንዴ? ቢሆንም የምርሽ ነው? አዎ የምሬን ነው። እሺ ምኑ ደበረሽ? ሁኔታው፣ አነጋገሩ ምንም አልተመቸኝም። አስበሽዋል? ከሱ ጋር እያወራው እንደ ፍቅረኛ አክት ሳረ። ስለዚህ ባል ይቀየርልኝ እያልሽ ባልሆነ። ጄሪ ደግሞ እንደሱ አትመኝ። እሺ እንቀይራለን ወይ ደግሞ መልኩን፣ አቋሙን፣ ቁመቱን፣ የደረቱን ስፋት በሴንቲሜትር ምናምን አስልተሽ የወርገቢውን ምናምን ንገሪኝና እኔም በግልጽ መፈለግ ልጀምር። ጄሪ ደግሞ በእናትሽ እሺ ምን ትላለች? በቃ ቁሚ። ሄሎ ሄኒ። ፊዮሪ እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? ደህና ነኝ። ሰሞኑን ጠፋሁብሽ አይደል? አይ ችግር የለውም።
ድምጽሽ ጥሩ አይደለም። ምን ነው ሰሞኑን የሆንሽው ነገር አለ እንዴ? ኧረ ምንም የለም። ብቻውን የደወልሽው የሰርጀሪው ቀን እንደደረሰ ልትነግሪኝ እንዳይሆን? አዎ ሄኒ፣ የሰርጀሪው ቀን ደርሷል። ነገ እገባለሁ። የምርሽን ነው? አዎ የምሬን ነው። የፈጣሪ አለ። ነገሮች እንዴት ተፈጣጠኑ በእናትሽ። ልክ ነህ፣ በጣም ፈጣጥኗል። ሄኒ ወይ የፊዮሪ፣ ከቻል ከትምህርት ቤት ስመለስ ላገኝ ፈልጌ ነበር። ባልችልም እችላለሁ። የግድ መገናኘት ይኖርብናል። በቃ ልክ ስወጣ ደውልልህና እንገናኛለን። እሺ 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 እሺ። አይ ፊዮሪ፣ በጣም የምትገርም ልጅ ነው። በዚህ ልክ በህይወቴ ለፍቅር ዋጋ የሚከፍል ሰው አያለሁ ብዬ አንድ ቀንም አላስብም። አንተ ጁ ናታን ካሌብ እንደበደበው እንዴ? አዎ። እንዴት? ምን እንዴት አለ? ለዛች ተንካሽ ተደርቦ ነው ወይ ጣጣ። እና እሺ ከዛ ምን ተፈጠረ? ከትምህርት ቤት ተባረረ። ምን ያደርጋል፣ እቅዳችን አልተሳካም እንጂ። ማለት አሁን የምነግርህ ነገር ሊያሳብደ ስለሚችል አየር በደንብ መሳብ አለብህ። እንዴ? ለምን ለምን ማለቱን ትተህ አየር ቶሎ ቶሎ ሳብ። አቦ መናገር የፈለግሽው ነገር ተናገሪ ካልክ እሺ። እኔና ሰብሊ በኃይለኛው ነው የተጣላ ነው ማለት ብቻ እቅዳችን እናውቃብን እንዳይሆን። አረ ከሱም ይብሳል እባክህ። ለምን ወደ ገደለው ማገቢ? ሰብለ ጀንትሉ እንደወደደችው አመነችልኝ። ምን? ውሸትሽን ነው። በራሷ አንደበት ያንን ቀፋፊ እንደምትወደው አመነች? አዎ ብታይ በጣም ነው ያጃጃለችኝ። እንዴት ውስጤ ብግን እንዳለ። አታደርጉም እንዴ የኔ ሰብሊ? እንዴ እኔን እኮ ትወደኛለች። ተረጋጋ እባክህ። አንተ ያለፈ ታሪኳ ነህ። ወይኔ ጆኒ፣ ከራሴ በላይ አብልጬ ስላፈቀርኳት ነው አይደል እንደዚህ የምትጫወትብኝ? ብቻ ልትነፋረቅ ባልሆነ። ኧረ ደዛ ወንዱን ቆፍጠን እንበል እንጂ እንዴ ምንድነው? በጣም እኮ ነው የምወዳት። እናውቃለን። አሁን እቅዳችን ወደ ኔክስት ሌቭል ከፍ ማድረግ አለብን። ኦልሬዲ እኮ ከእጅ ወጣለች። ምንም አይነት እቅድ ሊመለሳት አይችልም። አንተ ደግሞ ተረጋጋ። ገና የላ መውደድ ጀመረች እንጂ ድብን ያለ ፍቅር ያዛት ማለት አይደለም። ስለዚህ አሁንም እድል አለን። እሺ ምን አይነት እቅድ? ምን እናደርጋለን መሰለህ? አጅልሽ ቆይ ልጁ የት ገባ ይባላል? በእናትሽ እኛም የከተመበት ጠፍቶ ነው እንዴ አንቺ ጋር ያጮህልሽ? በቃ በእርግጠኝነት መኮንን ነው የወሰደው። መኮንንም አይወስደውም እባክሽ። እንዴት ማለት? ኧረ በእናትሽ ተይኝ አንቺ ልጅ፣ ኧረ ፍቺኝ በእናትሽ። እኔ ዋቃውን አንቺን ጠይቅሻለሁ። አቡሻ ቃጀ እዛ ጋር ጤሪራ ሙድና አራ እስቲ ብቻ ምን ሊያወሩ ነው? እኔ ምን አውቃለሁ? ያው ያሬድን የሚያገኙበትን መንገድ ምናምን ይሆናል። እኔ ግን አንድ ሰው እየጠረጠርኩኝ ነው። መኮንንን ነው አይደለም? እና ማንን ነው? ቀስቴን። ቀስቴ ለምን ሲባል እንዲያረጋል? ከመኮንን ጋር ተደባድበህ ያሬድን መስጠት እንዳታስበው ብለን ስላስጠነቀቅ ነው። በሱ ተናዶ አግቶት ቢሆንስ? ከዛም በኋላ ድብድቡን ሊያደርግ። እኔ እንደዛ ነው እየመሰለኝ ያለው። ሰሚኛለሽ ቤዛ፣ ቀስቴ ይህንን ነገር ተሳስቶ አድርጎ ከሆነ የኔና የሱ ነገር ያበቃለታል ማለት ናት። እቺ ነች እና ቹቹሻ ወንድ ነው። እስቲ ወንድ ቃጀል እውነቱን ንገሪ። የምን እውነት? አንቺና ሻንቲ ናችሁ ያሬድን ኪድናፕ ያደረጋችሁት? አረ በህፃኑ ምን አይነት የተመታነ? ምን ሊያደርግልን ነው ኪድናፕ የምናደርገው? የቀስቴን ድርግና በስድስት ልትፋቱት ነው? አንተ ያማል እንዴ? እና እንደዚህ አይነት ጨዋታ መጫወት ብንፈልግ ለእናንተ ተተሳነላችሁ የምናደርገው ይመስላል? አላቅልሽም በእናትሽ። አሁን ልጁ የት ገባ ይባላል? እጫው እኔስ ሷር እንዴ ግራ ይገባኝ። አሁን ልጅቱ በጣም አዛሙድ ውስጥ ነው የምትገባው። ምን እንዳትሆን ንግግሯ ራሱ ሲያስፈራ እኮ። እኔም እኮ ብን ብዬ እጠፋለሁ ምናምን ስትል አልሰማችኋትም? ኧረ አባቢ እንደዚህ አይነት ጭዌ እንዳትጫወት ነገር ያለ። ለምን ምን እንዳይመጣ ይኸውልህ አንዱ ሙዬ ሙካ ምናምን ብሎ ያጫውታትና አፕሎድ አድርጎ ነው ወደ ማደዋ ቤት ምሸኝ። ምን አይነት ጣጣ ውስጥ የሚገባ ነው በህፃን ቂርቆስ? አሁን እሺ ግራ ገባኝ። አነሳልሽ እንዴ? እያነሳልኝ አይደለም ቤዚ። ቹቻ በእርግጠኝነት የሆነ ነገር ተፈጥሯል። እመኝኝ፣ ያሬድ ያለው ቀስቴ ጋር ነው። እሺ አነሳ። ሄሎ ቀስቴ። ሄሎ ኮንጋይ። ምን አባውነ ነው የምትለጠጠው? ኧረ እኔ አልተለጠጥኩም። ኧረ እባክህ ሁለቴ እኮ ነው ያጮኩልህ። ፎንቄ ስላልሰማሁት እኮ ነው። እሺ አሁን የት ነህ? ወደ ሰፈር ስፋት እጄ ደቅልል እያሰብኩ ነው። ያሬድ አንተ ጋር ነው እንዴ? አይደለም። ሰማኛለህ ቀስቴ አትዋሽ። ፈረሰኛው እኔ ጋር አይደለም። ቆይ ምን እሺ ነው? ያሬድ ጠፍቷል። ምን? ቆይ የት ነው የጠፋው?
ከቅድም ጀምሮ የት እንዳለ ሊገኝ አልቻለም። እውነትሽን ነው ፎንቄ? በእናትህ አታዝገኛ። እውነቴን ነው። ቆይ እናንተ አሁን የት ናችሁ? እኛም አሁን ያለነው ነቃጅል ስፓት ላይ ነን። መጣው። እሺ በቃ ና እንጠብቅሃለን። ምን አለሽ? ያሬድ እኔ ጋር የለም ነው ያለው። ቹቻ ቀስቴ እየዋሸሽ ነው። ቀስቴ በፍጹም አልዋሸንም። እንዴት አወቅሽ? ምክንያቱም ቀስቴ በፈረሰኛው ሙሉ ያሽማ። ወይኔ ቤዛ፣ እኔ ግን ምንድን ነው እሺ የሚሻለኝ? ራውስ እኔ እንደው ምን አይነት ጣጣ ውስጥ ነው የገባነው? እሺ በእናትሽ ተረጋጊ ቤዛ። እንዴ ምን ሆነሽ ነው? እሺ ትሄጂ ይባላል። በቃ እንዴ ተማምለን ተዋደናል ስንለያይ ምን ይሉናል ምን ይሉናል ምን ይሉናል ተማምለን ወይ ይጨንቃል አይደል? በጣም አይዞሽ፣ ሁሉ ነገር በሰላም ይጠናቀቃል። ደግሞ ምን የምጸልይልሻለሁ። እሺ ወንድሜ። ደግሞ ልታገኘኝ ስለመጣሽ በጣም ደስ ብሎኛል። እኔ ሄኒ ወይ አንድ ነገር ላወራ ፈልጌ ነበር። ምንድን ነው? አንተ በህይወቴ ካወቅኳቸውና መልካም ከምላቸው ሰዎች ውስጥ አንዱ ነህ። በአንቺ ህይወት ውስጥ ካሉ ምርጥ ሰዎች ቅርጫት ውስጥ በመግባቴ በጣም ደስተኛ ነው። እሱ ግን የሚረጋገጠው አንድ የመጨረሻ ነገር ቃል ስትገባልኝ ብቻ ነው። ምንድን ነው እሱ? በቃ መክፈል ያለብህን ነገር ከፍለ ከመቅዲ ጋር ሰላም አውርዳችሁ ፍቅራችሁ እንድትቀጥሉ ነው የምፈልገው። እሱ እኮ የኔም ፍላጎት ነበር፣ ግን እሷ ሁሉንም ሸክሟን እኔ ላይ ከወረደች በኋላ ጥላኝ ርቃኛለች። በእሷ ምንም እንደማይፈረድ እኔም አንተም እናውቃለን። እሺ ምን ማድረግ ነበር? አግኝቻት ደጋግሜ ይቅርታዋን ጠይቂያት ነበር። ምን ማድረግ እንዳለብህ አላውቅም፣ ግን በቃ ይህንን ነገር ብቻ ቃል ግባልኝ። የምን ቃል? ከእሷ ጋር አብራችሁ እንድትሆኑ። ምናልባት ነገሮች ባሰብኳቸው መልኩ ባይሄዱና እኔም ደግሞ ባልመለስ ይሄ የመጨረሻ ኑዛዜ ነው። ፕሊዝ ፊዮሪ፣ እንደዚህ አይነት ነገር አትናገሪ። የምልህን ስማኝና ቃልህን ብቻ ስጠኝ። ቃሌን ሰጥቼሻለሁ። አመሰግናለሁ። እስቲ እንደው በእናትህ በፈረሰኛው ልለምን። ያሬድን የደበቅከው አንተ ከሆንክ ንገረኝ። ቤዛ ቆይ ለምን አትረጅኝም? ያሬድ እኔ ጋር እንዳልሆነ በፈረሰኛው ማልኩልሽ አንዴ። እሱ እኮ ምልህልኛል። ግን ታዲያ እኔ ቀስቲ በፈረሰኛው ምዬ ከመቼ ወዲህ ነው እሱ አሻየሽ? ወይኔ ፎንቄ ምን ሆነ ነው? ቤዛ እኮ ስለጨነቃን ነው። ይሄንን እንኳን አትረዳም እንዴ? ሚኪ እኔ ግን ለምን እንደሆነ አላውቅም፣ በቃ ውስጤ ቀስቴን ነው እየጠረጠረ ያለው። እናትሽ ቀስቲ ምን ያውቃል ብለሽ እንዴ? ኪድናፕ አድርጎት ነው። አንቺ ቀስቴ እንደዚህ አይነት ሙድ የሚያራምድ ሰው አይደለም እንዴ? እንዴት ይኸውልሽ፣ እንደዚህ አይነት ነገር አድርጎ ቢሆን ወይኔ ወይ ቹቻ ታናቅበት ነበር። እሺ የቹቻስ ፎንቋ ስለሆነች ነው። ቆይ አንተ ምን ቤት ነህ? ብዙ ጊዜ ሸቤ አብረን እንደነበርን አትርስ። ለካ ሸቤ ጀለሱ ነህ። ብዙ ነገር አትወሻሹ ማለት ነው። አንተ ምን አይነት ወሬ ነው የምታወራው? አፍን ዝጋ። እስኪ በእናታችሁ ረፉ። በዚህ ሰዓት እንድትጨቃጨቁ ባልሆነ ብቻ እየተናገረ ያለውን አሳይም እንዴ? እንግዲህ ቹቻ መኮንን ጋር መደወል አለብን። ከዛስ ቤሲቲ፣ ከዛ በኋላ ያሬድን ያገተው እሱ እንደሆነ እንጠይቀዋለን። እሱ በጭራሽ የማይሆን ነገር ነው። ለምንድን ነው የማይሆነው? ምክንያቱም ያሬድ እኛ ጋር እንዳልሆነ ካወቀ መኮንን ቀጠሮን ይሰርዘዋል። እና አንተ የድብድብ ሱስ አልወጣምና ያሬድ አደጋ ላይ መውደቅ አለበት። እሺ ቆይ ያሬድ ያለው መኮንን ጋር ባይሆንስ? ያኔ ሌላ አማራጭ ለማየት እንሞክራለን። ቤዛ ቆይ ለምን አትረጅኝም? ያሬድ ያለው መኮንን ጋር አይደለም እኮ። እና ማን ጋር ነው ንገረኛ። እሱን አላውቅም፣ ግን መኮንን ጋር እንዳልሆነ በጣም እርግጠኛ ነኝ። ዝም ብሎ በድርቅና እርግጠኛ ነኝ የሚባል ነገር የለም። እሺ ቀስቲ፣ እስኪ ንገረን፣ ለምንድን ነው መኮንን ጋር አይሆንም ብለህ እንደዚህ ግግም ያልከው? ይኸውልሽ ማንኛውም ወንድ ነኝ ብሎ የሚያስብ ሰው ለፊልሚያ ቀጠሮ ይዞ ቃሉን በጭራሽ አያጥፍም። እሺ አትሳሳት ቀስቴ። መኮንን ካንተ ጋር ለፊልም የተቀጣጠረው ሲጀመር ሁላችንንም ለማዘናጋት ነው። ወይኔ ቀስቴ። ቤዛ ቆይ ለምን አትሰሚኝም? አልሰማህም? አልኩህ እኮ አልሰማህም። ሚኪ ኧረ እዛ ጋር የሆነ ፋይቲንግ እየጨሰ ነው መሰለኝ። ምንሽ አቺ? አዎ ቀስቴ እያጋጋለ ነው መሰለኝ። ምን ሸቤ እያላችሁ እንደዚህ አይነት አመል ነበረበት? አንተ ጉጥ እግር ክፍት አፍን አትክፈት። እባክህ ወደዛ። ሚካፑሻ ቃጀል
ሶስታችሁ ነው። ኧረ እኛ ጋር ያፍታታ ነው መሰለኝ ሰውዬው። ከፈትከው በቃ አለቀ። እስቲ ዝም በሉ። አንዴ እስኪ ምን ይሰራል? በቃ እንሂድ እዚህ ልጅ ሰላም አንቺ መሪ ቀስት ይጠራ። አሻንት የት ነው ያለው? ከሌሎች ጀለሶች ጋር ሆኖ ያሬድን እየፈለገ። ሁላችሁም አሁን የምነግራችሁ ነገር በደንብ አዳምጡ። መነሽን አትበቃ ዝም ብለህ ስማ ተባልክ አይደል እንዴ? ማንም ሰው ተሳስቶ ለመኮንን መደወል የለበትም። ለምን? መኮንን ያሬድ እኛ ጋር እንዳልሆነ ካወቀ ከቀስቴ ጋር ያለውን ፋይቲንግ እንዳይሰርዝበት ፈርቶ ነው። ውስፋስ ፕሮ ማክስ ይሉታል ይሄ ነው። አሁን ማናችሁም ተሳስታችሁ እንኳን ለመኮንን ብትደውሉ እመኑ ከኔ ጋር የዓለም ጦርነት ውስጥ ነው የምትገቡት። ቆይ ግን አንተ ልጅ አብዳል እንዴ? ምንድነው የምታወራው? ፎንቅ ያው ተናግሬ ጨርሻለሁ። ይሄ የክብር ጉዳይ ነው። ክብሬን ደግሞ በደንብ አስመልሳለሁ። ያሬድና ቤዛ ነፃ አውጣችኋለሁ። እሺ ጆን ሲና ማለት ይሄ ነው። ቆይ ይሄ ልጅ ምን እየሆነ ነው? በእናታችሁ በቃ ሁላችሁም ተረጋጉ። ቤዛና ቹቻ ወደ ሰፈር ቁሱት። እኛ በት ብለን ሰርች እናደርገዋለን ያሬድ። እሺ ቃጀል ግን የሆነ ፍንጭ ካገኛችሁ ወይ ይበሉን። እሺ እስታይ ቤዛ በቃ ኖርማል ነው። ሁሉም ፊክስ ይሆናል። አትጨነቂ አይደል? በቃ ሚኪ አዲስ ነገር ካለ ንገሩን። እሺ በቃ እቺ ልጅ ጨለለች። ህፃኑን የሌለን ያሳዝናል። በቃ ነው አሁን በእናታችሁ አሻንቲን ፈልገን የደረሰበትን ጠይቅ። ለምን አንደውለትም? አንተ ና ተባልካ እንዴ? በቃ ና ና የእናት ፊዮሪ ወይኔ እንዴ ምን ሆነክ ነው እንደዚህ የምታየው? ስለ አንቺ እያሰብኩ። ስለ እኔ ደግሞ ምንድን ነው የምታስበው? እስኪ ንገረኝ። በጣም ልዩ ሰው እንደሆንሽ ታውቂያለሽ። ደግሞ በምንድን ነው የተለየውብህ? እሱንማ ልቦናሽ ያውቀዋል። ለማንኛውም እሱ ምርሳውና ለመቅዲ ደጋግሜ ስደውላ ስልክ አታነሳም። ስታገኛት ይሄን ስጥልኝ። ምንድን ነው? ደብዳቤ። ፊዮሪ ሄኒ ፕሊስ ያልኩህን ብቻ አድርግልኝ። ተቀበለኝ። እሺ። ንጹህ አየር መቀበል ፈልጌ ነበር። ወክ ማድረግ እንችላለን? ይቻላል። በዛውም ሸኘኝ። አንተ የታባ ሄደህ ነው? ምን መሄጃ አለኝ? ያው ያሬድን ፍለጋ ነው። እሺ ለመሆኑ የት ፈለግከው? ምን ያልፈለግኩበት አለ? ይኸውልሽ እዚህ ማሪቱ ጠጅ ቤት ብትይ፣ እዚህ ደግሞ ክብነሽ ጠላ ቤት ብትይ ራሱ እኮ ፈልጌዋለሁ። አንተ ያመሃል እንዴ? እዛ ምን ሊያደርግ ይሄዳል? ማንኛውም ኢትዮጵያዊ ይኸውልሽ ብሶቱን የሚወጣው ወይ ጠላ ቤት ወይ ጠጅ ቤት ብዬ ነው። ቦይ ለቦይ ራሱ ፈልጌዋለሁ ትቦ እስከወደቀ ብዬ። የራስ ጉዳይ። እሺ ወይ ዘጋሽው። እኔ እሺ ምን ላድርግ? ይሄ ልጅ መከራ ውስጥ መግባት ይወዳል። ጦሱስ ከተተኝ እኮ አይ ያሬድ ምንሽ ቃጀል አሻንቲ ምንሽ ነው የሚልሽ? አንተ የት ፈለግከው እላለሁ። ማሪቱ ጠጅ ቤትና ክብነሽ ጠላ ቤት አይለኝም? ምን ጋሽ ብራዚል ነው እየፈለገ ያለ? እኔ ግን አሻንቲ ሆነ ይላል ዋይር እንዳለው ይሰማኛል። የምን ዋይር ብቻ ብራዘር፣ ግንብዳ መብራት ፖል ነው እንጂ ወደቀበት። ቴስቲና ውስጣ ኧረ እንዲህ የለሽም። ወደቀ ውስጥ ሙርት ይዛለች ቢያ። ኧረ ግን አራፊ አንቺ ቃጀል። ለማንኛውም በቃ እኔ ልጣስ፣ እናንተም ሂዱ በቃሽ። ሰማ ለባብ ከቀየራችሁ በኋላ ደግሞ ያሬድን መሰረች እንዳልሱ አስታይ። ግን ከዛ በፊት ግን እንፈውሳ። ወይኔ የብራዘር ነገር በቃ አትፋታም አንተ። አየው እኮ ነው ብራዘርን አደረ። ምን አገባኝ? ቃጀሏ ግን ያንቺ አባባል ትዝ አላለኝም። አንቺ ማለት ቤታችን ውስጥ ጥቅስ ማለት የትኛው አባባል ትዝ አለሽ? ለመኖር ብላ እንጂ ለመብላት አትኑር የሚለውን አባባልሽን ነው ማለት። በቃ አንቺ እኮ ጽሁፍ ማለት ላይብራሪ ነሽ። እስቲ በትኛት። ይኸውልሽ እንደ እኔና እንዳንቺ አይነቱ ያራዳ ልጅ ማለት ነው ለመኖር ምርጥ አድርገን እንበላለን። እሺ ሌሎቹስ በእናትህ? እንደዚህ አይነቱ አጋሰስ ደግሞ ይሄን ሆደቃቸውን ለመብላት ይኖራሉ። ኮብልስቶን ሳስውጥ መብላት እንደሆነ አሳያለሁ። ምን ታዝጉሽ ናቸው? ሄሎ ቾምቤ። ሄሎ ቃጀል። ምን አዲስ?
ያንቺ ነገር ሆኖብኝ እንጂ ያመጣሽው ዕቃ በጣም አዘግም። አስቸገረ እንዴ? አስቸገረ? ያውም እንደ 2 ወር ሕፃን ነው። ምን እያለ? ፎንቄ በጭንቀት ፊውዝ አጧ ይላል። ስለዚህ ያለውበትን ስታፍ ለሷ እንኳን ወይዬን በላት ምናምን እያለ ነበር። እሺ አንተ ምን አልከውና? ካጀሏን ጠይቃት ነው። ሌላ ምን እለዋለሁ? አረ አንተ እኮ ወሳኝ ሰው እኮ ነህ በእናትህ። ኧረ በእናትሽ ልቤን አትጥቢው። ባይሆን ለዚህ ፌቨር ትቀጫለሽ። እሺ ምን ልቀጣ? ሰራይ ደርቋል። ታለሰልሽልኛለሽ። እሱም በላርጎ ዘፍዝፋ ለስለሰውሽ። አንቺ ግን አላሳዝንሽም እንዴ? የእድሜን ግማሽ እኮ አንቺን ስጋተት አለፍኩ። ከዚህ በኋላ ያለውም እየተጋተትክ እንዳይቃጠል በሲክስ ፍታሽ። እንዴ ወደ ማን ነው የምትሸበለለው? ወደዛች ሊና ነዋ። የልቤ ድራም ለሷ እንደማይመታ እያወቅሽ ነዋ ምሰክሽ። ወይኔ ወንድ ልጅ ግን በቃ ቺክ ስትሞትባችሁ እናንተ ለሌላ ቺክ መነጠፍ ነው የሚጸዳችሁ። እኔ እኮ ላንቺ የሞትኩት እሷ ሳትዘረገፍብኝ ነበር። አሁን ወሬ አታብዛ በቃ። ያሬድ እንዳይደብረው ትት እያልከው ጠብቀኝ። ቡላል ይዤ እመጣለሁ። አረ እንተሳሰብ እንዴ። ቶም ኤንድ ጄሪ ልበልለት ወይስ ተረት ተረት ልንገረው? ያመጣሽው እኮ የልጥጥ ቡችላ ነው እንዴ። ቾምቤ አድርግ ያልኩን አድርግ፣ አለበለዚያ ግን እስታይ አንቺ ብለሽኝ አይደለም ያሬድን ማጫወት ምንም አደርጋለሁ። ይመችሽ በቃ ብራዘር። ወይኔ ቾምቤላ የቃጀል ፉንቃ መጫወቻ ሆኜ ቆጣሪ ቁስቁስ። ዩሲ ይኸውልህ መላትል እንደሆነ መላል አለበለዚያ ራሴን ሲጣርግቼ ነው የምገልልህ። ቆይ ምን ሆነ ነው ዳጊ? ረጋ ብለህ አስረዳኝ እንጂ። ምን ያልሆንኩት ነገር አለ? ምን ያልሆንኩት ነገር አለ? በዚህ ከቀጠልኩማ ይኸውልህ ድንኳን ጥለህ ጋቢን ለብሰህ ይኸውልህ ለቅሶ ነው የምትቀመጠው። እኔ ተናግሬያለሁ። ዳጊ እስኪ መጀመሪያ ተረጋጋና የሆንከውን ነገር ንገረኝ። ይሄ ደግሞ ምን እንደማያውቅ ትሆናለህ እንዴ? በቃ ሜላትን ይተውልኝ እንዴ። እኔ አይደል እንዴ መጀመሪያ አይቼ ወደድኳት፣ አፈቅርኳት፣ በፍቅሯ ክልትው አልኩኝ አልኩ። ቆይ ምን አይነት ጣጣ ውስጥ ነው የገባችሁት? ይሄ ማርከኝ ፋሪ አድርገኝ። የሚሉዬን ስልክ ተቀበልልኝ ብዬ በላኩት የረዴትን ስልክ ተቀብሎ መጣ። ከዛ እኔ አንተ ወንድም ለዘመናት ስጀነጀን የነበረው ማንን ነው? ረዴትን። እኔ እንጃ ዳጊ፣ ካንተ ባላቅም እሱን ግን አውቆ ያደረገው አይመስለኝም። አይደል? አውቆ አይደለም አወቀም አላወቀም እኔ አይመለከተኝም። ገባል? ግን በቃ ይተውልኝ አለበለዚያ እኔ እኮ የሚገርመኝ እሺ እናንተ ተስማማችሁ፣ የችኮቹ ፍላጎትም እኮ ያስፈልጋል። እንዴት? ምክንያቱምማ አንተ ሜላትን እያሰብክ ረዲትን ነው ስቶሪ ነበረው። ረዲት ደግሞ ካንተ ቅልጥ ያለ ፍቅር ይዟታል ነው የምልህ ዳጊ። እና የወደደችኝስ እንደሆነ አስበዋል ዳጊ? አንተ ትቼሻለሁ ስትላት ምን ያህል ልትጎዳ እንደምችል አስበዋል? ግን እና እሷ አልተጎዳችምና ዩዚ እኔ ፍቅሬን ማጣት አለብኝ እንዴ? እሷ ማለት እኮ የኔ የዘመናት ሽቡቴ ማለት እኮ ነች። እሺ እሱን ተው። ሜላት እንኳን ፍቅርን እንደምትቀበል ምን ያህል እርግጠኛ ነህ? እርግጠኛ ነኝ እንዴ። የመጀመሪያ ቀን ስትይኝ አስተያየቷን አይቼዋለሁ እንዴ። አተኩራ ነበር ስትይኝ ነበር። እኔ አናገርልሃለሁ፣ እሱም ግን ግትር ነው የሚለው። እንደዛ ነው ዩሲ። ራሴን ሲጣርግቼ ነው የምገልልሽ። ታል ቆይ እነዚህ ልጆች ምን ቢደረጉ ነው የሚስማሙት? በፍቅርሽ ታይ ሆኒ በዚህ ቅላጼ ላይ ይልካል። ቅላጼሽ ኧረ ሚኪ እቺ ጄሪ ወደኛ እየመጣች እንደው ደግሞ ምን ብላ ልታዝገኙን በእናትህ ቃሉ ራሱ ያዛገኝ። አብሽና ሚኪ እንዴት ናችሁ? እንዳንቺ ነን። ምን ማለት ነው? አንቺ ካበርሽ እናብዳለን፣ አንቺ ፒስ ኮንሽ ደግሞ ፒስ እንሆናለን። ምን አለ ቀጥታ የሆነ ንግግር ብትናገሩ። ምን ይሄ ጠመመብሻ? ምን እናደርግ ብለሽ ነው? አንቺም እኮ ጠማማ ጉድ ስለሆንሽ እኮ ነው። አሁን እዚህ ነገራችሁ በጣም ስልችት ብሎኛል። እኔ ቆንጆ እንዳይሰለችሽ ምን እናድርግልሽ? አሁን ሙድ መያዙን ተውና መጠይቃችሁ መልሱልኝ። አሁንስ ያንቺ ጥያቄ ውፍ። እሺ አሁን ምንድን ነው? አሻንቲ ባህሪው እንዴት ነው?
ልታገቢው ነው? አረ ካገባሽው ግልግል ነው ማለት። ቆይ ጸባዩ ይደብራል እንዴ? አረ አይደብርም። ባይገርምሽ ሰው ቀና ብሎ ቢናገሩት የማይመልስ በቃ የሰራትን ቋጥሮ ለሚስቱ ማለት ለአንቺ የሚሰጥ ምንድን የተማረ የተመራመረ በአጠቃላይ በቃ ብረት መዝጊያ የሆነ ባል። ደግሞ ለየት የሚያደርገው ደግሞ እንደ ሌሎቹ አመዳም አይደለም። እጂ እንደ ሌሎቹ ደግሞ ይኸውልሽ ጫማው አይሸትም። እሺ አይደል? ምንድን ነው የምታወሩት? ምንም አላወራንም። የጠየቅሽን ያብራራንልሽ ነው አይደል? እኔ የምጠይቃችሁ ሌላ፣ እናንተ የምትመልሱልኝ ሌላ። እና ስለ አሻንቲ ጸባይ አይደል እንዴ ጠይቅሽ? እሱማ ታዲያ እየነገርንሽ አይደል እንዴ? በሰላም የተቀመጥነው ልጆች መጣሽና ስለ ጸባዩ ጠየቅሽን። እኛም እየነገርኩሽ እያለ ስለ ሾዳ ጢናፍ አወራን። ከዛ ወዲያው አንተ ምንድን ነው የምታወራው? ምንም እዚሁ ነው መለስኳት አይደል አቡሽ? እንዲያው አሻንቲ ካገባሽ ብብቱ ራሱ ጥርት ያለ አይሸትም። ሚጊን ብታገቢ ጥንብዝ ብለሽ ነው ሰክሪ፣ በሽታ ጥንብዝ ብለሽ አትብዱ። ቀጥረው እጭ እናንተ ደግሞ እንደ ወሬ አታብዙ። እንደውም የራሳችሁ ጉዳይ። እሺ የራስሽ ጉዳይ ገደ አንተ ምንድን ነው የምትቀባጠረው? ያው ለሰጠኝ መልስ ካውንተር አታውቂ ሰጥቶሽ ሲያስጠላ የሆንክ ጉጥ እግር ቋቋ ገና ባልፈታ ደግሞ እኔ አቡሽ አይደለሁም። እሺ ምን አይነቷ አመዳም ሄይ መሲ ናታን ላይ በተፈጠረው ነገር ነው የማዝነው። ናታን ላይ የተፈጠረው ነገር ሁሉም ያንተ ነው። ያኔ እርዳኝ ብለህ ብትረዳኝ ኖሮ እሱ እንደዚህ አይነት ነገር ውስጥ አይገባም። እኔ እኮ ደጋግሜ ነግሬሽ ነበር፣ ክፋትን በክፋት መመለስ መጨረሻው ያምርም ብዬ። በእኔ ጥፋት ነው ናታን ላይ ሁሉ ነገር የተፈጠረው። አሁን ራስሽ መውቀሱን ተይና ወደ መፍትሄው ብንሄድ ምን ይመስልሻል? ናታን እንደምታየው ደስተኛ ልጅ አይደለም። እንዴት ማለት? እናትና አባቱ ሞተዋል። እህቱ ጋር ነው ተጠግቶ የሚኖረው። እህቱ ደግሞ ይህን ስትሰማ ትጋጨዋለች። ገባኝ። ታዲያ መፍትሄው ምንድን ነው? አላውቅም። በጣም የጥፋተኝነት ስሜት እየተሰማኝ ነው። የዛኔ ምስኪን ልጅ ህይወት እኔ እንዳበላሸሁት እየተሰማኝ ነው። እንደዛ እንኳን ማሰብ የለብሽ። እሺ እንዴት ላስብ? ረጋ ብሎ ማሰብ፣ ከዛ በኋላ መፍትሄው አይጠፋም። ተረጋግቼ ለማሰብ ሞክሬያለሁ፣ ግን ምንም መፍትሄ አላገኘሁም። ብዙ አትጨነቂ፣ እኔም ከጎንሽ ሆኜ ረጋ ብለን እናስብበታለን። ልትረዳኝ ስላሰብክ አመሰግናለሁ፣ ግን ይህን ነገር በራሴ እወጣዋለሁ ካልሽሽ። ግን እኔ ተይም ከጎንሽ አለ። እሺ እኔ የምልህ ሰብሊና አለም በምን የተጣሉ ይመስላል? እኔ ምን አውቄ። መጣላታችሁንም ይኸው ካንቺ ነው የሰሙ ያሉት። ለማንኛውም በሌላ ነገር ተጠምዳለች ብለህ እንዳታስብ፣ ሁሌም በራዳሪ ውስጥ ነሽ። አታስቢ፣ እሱን ጠንቅቄ አውቃለሁ። ለማንኛውም ቻው። ቹቻ እኔ ሆነስ በቃ ልቤ ድክም ሲል እየተሰማኝ። ቆይ ቤዚቲ ከመቼ ጀምሮ ነው እንደዛ አይነት ስሜት እየተሰማሽ ያለው? አላውቅም፣ ብቻ ከትናንትና ጀምሮ የሆነ ልቤ ስልብ ሲል ነው የሚሰማኝ። ወይ ጉድ! ይሄ እኮ ብዙ ከመጨነቅ የሚመነጭ ነገር ሊሆን ይችላል። እሱ እኮ ይገባኛል፣ ግን እሺ እንዴት አድርጌ ነው ከእንደዚህ አይነት ጭንቀት መገላገል የምችለው? ቤዚቲ ለራስሽ እያሰብሽ እንጂ ሁሉም ነገር እኮ የሚሆነው እኛ እስካለን ድረስ ብቻ ነው። እሱ ሳይገባኝ ቀርቶ ይመስልሻል? ግን በቃ ምን እንደሆነ አላውቅም፣ ጭንቅ እያለኝ ነው። እሱን እኮ ትክክል ነሽ። ወይ ለፖሊስ እናመልክት እንዴ? እሱማ ቤዚቲ በጣም ከባድ ነገር ነው። የያሬድ አባት ሁሉንም ነገር እኛ ላይ ነው የሚጠመጥሙት። እሺ ቆይ እስከ መቼ ነው ዝም የምንለው? አላውቅም። እሺ ወይ ፎቶውን ለጥፈን አፈልጉኝ ምናምን በል እንዴ? እንዴ ቤዚ፣ እኔ ግን ማለት ነው ዝም ብዬ ሳስበው ያሬድ ራሱን የሰወረ ነው የሚመስለኝ። እኔም እኮ እሱን ነበር ማመን የምፈልገው። ግን እሺ ደህና ቢሆን ራሱን ሰውሮ ቢሆን ኖሮ ያለበትን ሲቹዌሽን ለኔ ማሳወቅ አልነበረበትም? ወይዳ እንደው ምን አይነት ጣጣ ውስጥ ነው የገባ ነው በፈረሰኛው እንዴ? ምን አለ ነው? ቆይ ግን ይሄ ኤልያስ ተብዬው ምን አድርጌው ነው? ምን አደረገ? አዋረደኝ። ምን አድርጎ? ተይው እባክሽ፣ ደግሜ እኔ ራሴ መናገር አልፈልግም። ተናገር እንጂ። ልጆች በተሰበሰቡበት ፍቅረኛህን በፍቅር ስላንበረከኳት ነው እንደ ልጅ የሚያደርግ ይለኛል። አያረገውም። ቆይ በምን ተደራርሳችሁ ነው? መንገድ ሲዘጋብኝ አሳልፈኝ አልኩት። ደግሞ እኮ ንቀቱ እኮ ነው የሚገርመኝ። የሆነ በቃ በውርርድ እንዳገኘሽ እኮ ነው የሚያደርገው። ጆ፣ እኔ ይሄንን ነገር ማመን አልችልም። ደግሞ ሁሉም ነገር ያንቺ ጥፋት ነው። ፊት ባትሰጪው ኖሮ እንደዚህ አይጨማለቅም ነበር። ቆይ ግን ይሄ ልጅ ምን በድዬ ነው ህይወቴ እንደዚህ የሚያከብድብኝ? ምንም አልበደልሽም። ጀስት በቃ ለሰው ንቀት ስላለበት ነው። እኔ ሰብለ ደግሞ ባልሰራለት እንደውም ወደ ድሯችን እንድንመለስ ፈልጋለሁ። ትብርሽ ነው
በማላችን ያለውን ክፍተት አይቶ ነው እንደዚህ የሚፈነጭብን። እውነትሽን ነው። እኔ ደግሞ ካጠገብሽ ጭራሽ ነው እዚህ እንዳይደርስ የምናደርገው። ከዚህ በኋላ አይኑን ማየት አለ። ኧረ ጭራሽ አይኑን የሚባል አታይ። ምንድን ነው? ብቻ አሁንም የመጣው ስለ ሄቨን ልጠይቀኝ እንደው አይደለም እባክሽ፣ ስለ ዳጊና ስለ ማርክ ላወራሽ ነው የመጣሁት። እነሱ ደግሞ ምን ነው አበዙት። ስሚ ዳጊ እኮ ራሴን አጠፋለሁ እያለ ነው። እንዴ ለሴት ብለው እና እንደው ይሄስ እንደው መጃጃል ይሉታል። ሆ ምን ጉድ ነው እንዴ አንተ! ዳጊ እኮ ግን ቀልድ አያውቅም። እና እኔ ስለዛሬ እንደ መጣሁት ማለት ይኸውልሽ፣ ማርክን ሳናግረው ምንም የሚሰማ ጉድ አይደለም። ኢቭን እነሱ ቢስማሙ እንኳን የሴቶቹ ፍቃድ እኮ መጠየቅ አለበት። እሱማ ልክ እኮ ነው። ስለዚህ አንቺ እንደ ሴት ቀረብ ብለሽ ያለውን ነገር ቼክ እንድታደርጊ እንደው አይ መከራዬ፣ ምንድነው የክላሱ ተማሪ እየመጣ ችግር ውስጥ ዝፍቅ ይላል። ከዛም በኋላ ደግሞ መጥቶ ጄሪ ከዚህ መከራ አውጭኝ እያሉ የሚነዘንዙኝ ምን እንደው። አንቺ ደግሞ ሲፈቀድልሽ ራስሽን አትስቀይ። ቀላል ሰቅላለሁ እኔ ጄሪ ምን አይነት ከባድ ሰው እንደሆንኩ አላወቀኝ። ጉራሽ ይደርሳል። አሁን ሳታረፍጂ ብትደርሺላቸው ቢስ ነው። ከቻልኩ ዛሬ አገኛቸዋለሁ፣ ካልሆነ ደግሞ ነገ ላናገራቸው እሞክራለሁ። ከሆነ ጥሩ። እኔ የምልሽ ግን ጄሪ ይሄ የሆነ ፍቅረኛ ታውቂዋለሽ እንዴ? አውቀዋለሁ። ማነው? እሱን ራሷን ብትጠይቃት ይሻላል። የሆነ ነገር ቀምራችሁ ሊሸውዱልን ማልደርስበት ነው ይመስላል። ኦኬ የቆቅ መረቅ እየጠጣው እንዳደረኩ አላወቅ ሊያወጣጣኝ። ኤላ ሰላም ነው? እንዴት ነሽ? አለሁ ደህና ነኝ። እኔ የምልህ ስቴዲ ግሩፕን ታውቀው እንዴ? አይ ትቼው እንኳን አይደለም። ሰሞኑን የሆኑ ነገሮች አሉ የሚስላሉ። እኔ እኮ ይሄን ሰሞኑን ሳጣይ ታውቀው መስሎኝ ነበር። አይ እንደሱ እንኳን አይደለም። እና አሁን ወደ ሌላ ቦታ እየሄድኩ ነበር። ኤላ ግን ሻይ ቡና እንላለን ብለኸኝ ነበር እኮ። ነበር ግን ዛሬ ከሰው ጋር ቀጠሮ አለብኝ። ስለዚህ አሁን እሱ እንኳን የሚሳካል አይመስለኝም። ለምን? አልሰማህም እንዴ? ምኑ? ከጆ ጋር እኮ ታረቁ፣ እንደ ድሯቸው ሆነዋል። ብታይ ለደቂቃ እንኳን መለየት አቅቷቸዋል። እንደዛ ከሆነ ጥሩ ነው። ያው እኔና ሰብለ ጓደኛሞች ብቻ ነን። እሱማ ልክ ነህ። እሱን ነው የምልሽ። ለማንኛውም አሁን ልጅሽ ኤላ የግብዣውን ነገር ግን እንዳትረሳው እሺ? እሺ እናስብበታለን። ያኔ ካልሆንክ የማንም አትሆንም። ጄሪ በእናትሽ ጨነቀኝ። እንዴ ደግሞ ምን ጨነቀሽ? እስካሁን ለዩሲ ማስተዋወቀው ፍቅረኛ ያልተገኘም። ውይ ለካ እሱም ነገር አለ። እንደው ምን ይሻለናል? ግን የኔ ቆንጆ አንቺ እኮ መላታጭ የኔ ቆንጆ ነሽ። አዎ እንደው ይብዬ ሳትዋሺ ምን ነው የሚያምረው? አይንሽ፣ አፍንጫሽ፣ ስትስቂ ደግሞ ፈገግታሽ በቃ የሚጣል የለሽም እኮ። አንቺ ደግሞ እንደው አታብዡ። እኔ ለጨዋታ ብዬ ነው። ምንድን ነው ነገር ሲሰጥሽ ሰፋ የምታደርጊው እንዴ? ሳሞግስሽ ደበረሽ እንዴ? እኔ እንደዚህ አይነት ነገር አይመቸኝ። እኔ የሚመቸኝ ምን እንደሆነ ታውቂያለሽ? የሆነ በቃ መጥተው ጥርግርግ አድርገው ሲሰድቡኝ እኔ ደግሞ እስከ አንገታቸው ድረስ እንዲጠምቅ እስኪያደርጋቸው ድረስ ሙልጭ አድርጌ የተሰድባቸው እንጂ ይሄ ይቆጭ ምንም ነው የማይመቸኝ። እሺ አሁን የፍቅረኛውን ነገር ምን አልሽ? እንግዲህ ለአንቺ ስለማልሆነው ነገር የለም። እነዛ ዝገት የሆኑ ጓደኞቹን ሂጅ አናግራቸዋለሁ። እና ማንን? ሚኪና አቡሽና በእርግጠኝነት እነሱ ያገኛሉ። ግን ስለኔ ነግረሻቸው አይደለም? እሱማ ምን ተብሎ ይነገራል? ሆ አይ ደግሞ ሌላው ከስተመር መጣ። ማን ነው? ይሄ ዳጊ ነው። ዳጊ ስሚ፣ አሁን ሲመጣ ጄሪ ናት ሲልሽ ከባለ ጉዳይ ጋር ስብሰባ ላይ ናት በይ። ገባሽ? የምን ስብሰባ? ከባለ ጉዳይ ጋር ስብሰባ ላይ ናት በይ። ቆይ ግን እናንተ እኔ ራሴን አጥፍቼ ሲጥ ብላ ቆጨችሁ እንዴ? ዳጊ ምን ነው? ሄቨን ዝም በይ አንቺ። ጄሪ መልሽልኝ። ጄሪ ከባለ ጉዳይ ጋር ስብሰባ ላይ ነች። ይሄን ባለ ጉዳይ እኔ እንጃ። አንጀሪ አንተ ሰውዬ ስብሰባ ላይ ናት ተባልክ አይደል እንዴ? ቆይ ስብሰባው ከማን ጋር ነው? ከራሴ ጋር። ቆይ እሱንም ልትከለክለኝ ነው? እሺ እኔን ደግሞ ትፈልጊያለሽ አይደል? ጸጥ ሲጥ እንል ትፈልጊያለሽ አይደል? እንዴ ዳጊ ቆይ ምንድን ነው የምታወራው? ሄቨንቴ እንዴ
ስንት ለፍጅ ያገኘኋት ሽውተይን በዚህ ማርክ በሚባል አንድ ሰውዬ ልነጠቅ ነው። አንተ ሰውዬ ተረጋጋ ተባልክ አይደል እንዴ? ተረጋጋለሁ። ቆይ እሺ አሁን ሄደሽ አገኘሻቸው? ማንን? ሜላትና ረዲት ነው። የኔ ወንድም አሁን በጣም ብዙ ጉዳይ በዝቶብኛል። ታገስ፣ አናግራቸዋለሁ። ቆይ እሺ እስከ መቼ ነው የምታገሰው? ያው ዛሬ ከሄቨን ጋር የሆነች ጉዳይ አለችኝ። እሷን ዛሬ ከጨረስኩኝ ነገ ድንገት ላወራቸው እችላለሁ። ትሰሚያለሽ? ይኸውልሽ ነገ ሄደሽ አዋርተሻቸው ጉዳይን ካልጨረሽ ማለት ነው ድንኳን ጥለሽ ይኸውልሽ እየየ ነው የምትይው። እየየ እኔ በናፍቆትሽ ተናፍቅሻለሁ። እኔም እኮ ከሞት መሞት ነው። ምን 10 ጊዜ እሞታለሁ እያልክ ታስፈራራለህ? ኧረ እባክህ በእኔ ለቅሶ አንቺ ልበይ አፈር ትበያለሽ አፈር። ስለዚህ አርፈህ ቁጭ በል። ነው? አዎ ነው። ነው? አዎ ነው። እሺ እኔ ደግሞ ሲጥ ብዬ ካልሞትኩልሽ ድብን በል። ነው? አዎ ድብን በል። እሺ ድብን ልልሻለሽ። ድብን በል። ስታስጠላ ምን ይመስላል? ገሱ ምን ይላል ይሄ? የሱ መኖር ለኔ የሚጠቅመኝ አይመስልም? ካልሞትኩ ይላል። ድብን አይልም ለኔ ካለ ምን ይላል ይሄ? ጄሪ ያሳዝናል። ለዛ አይደል እንዴት አለ ልረዳው እየሞከርኩ ያለሁት። ይሄ ማርክ የተባለ ግትር የሆነ ሰው እኮ ነው ቢያለኝ። በቃ እሺ አንቺ ተረጋጊ። እሱን ተይው ነው። ያንቺ ጉዳይ ምን ነበር? የኔማ ትዝ አለኝ። ውይ አይ የኔ ነገር ነው። ለካ ያንቺን ጉዳይ ጨርሰናል። በቃ አሁን ያው ስብሰባው አልቋል። የሻይ ቡና ሰዓታችንም ደርሷል። ነይ እንውጣ ሻይ ቡና እንበል። አይ መከሬ ድብን ነው ድብን ነው። ቃጁ ልጁ ግን የሌለ ዝገት ነው። ቾምቤ ያሬድ እንደዛ እንዳትናገረሽ ይደብረኛል። ለምንድን ነው የሚደብርሽ? ብቻ ገብቶልሽ እንደ እሱ ያገባ። ለምንድን ነው የማያገባኝ እንዴ? አንቺ ማለት እኮ ልቤ ውስጥ የተነቀስኩሽ ታቶዬ ነሽ። ሌላውን ተይው። ባለፈው ታምሜ ለመሬት ስል በምን ሄዳንኩ ይመስልሻል? እሺ በምንድን ነው ባክህ? እና ሻንቲ መተው ያንቺን ስም እያነሱ ሲሆን ከሰመመን ንቅት አልል መሰለሽ? ኧረ ባክህ ሌላስ የለህም? ኧረ ነፍን ያለኝ። እንደውም ባለፈው ታምሜ ሆስፒታል ሄጄ ደሜ ሲመረመር ደሜ ውስጥ ምን ቢገኝ ጥሩ ነው? ምን ተገኘ ባክህ? ያንቺ ስም። ኧረ ቾምቤ ፍታ በእናትህ። ቃጀል እኮ ነኝ። ብቻ እንደዚህ ስላልክ መሰማምጥ እንዳይመስልህ። ሂድና እዛ ቸሊና ላይ ያዝንብባትሽ። አንቺም ያሬዱን ሲናገሩት ይደብረኛል፣ ሙድሽም ፍች። አለበለዚያ በአንቺ ፎንቄ የተነሳ ህንድ ውቅያኖስን በዋና ነው ያቋረጥኩት ሙድ ነው ማራምድብሽ። አቡ በቃ ፍታኝ አልኩህ እንዴ አንተ። እሺ ፈተው። አሁን ለፎንቃው ደውለሽ ያሬዱ ፒስ መሆኑን ትነግሪያታለሽ አትነግሪያትም? አለበለዚያ ይኸውልሽ ልጁ በጫማ ክሩ ሲል ነው የሚልልሽ። እስቴል አሁን ትምሮ ላይ ስለሆነች ስትወጣ ቴክስት አደርግላታለሁ። ይቻልሽ ቃጁ። ብቻ ሌላ ነገር ልታፈላ እንዳይሆን። ኧረ አይደለም። እና ፊትሽ ላይ ቡግር ወጥቷል ማለት ነው። እና ላፍርጥልሽ? አረ ምን ፍርጥ ያርገ። ምን የተመታ ልጅ ነው እናት። ቤዛ ኧረ በጣም ጨነቀኝ። ፊዮሪ እኮ ዛሬ ሆስፒታል ገባች። ወይኔ ባባ ቢሞት። ቅዱስ የምርህን ነው? አዎ የምሬን ነው። ዶኔሽኑ ሊደረግ ነው ማለት ነው? ልክ ነሽ ቤዚ፣ ግን በጣም ይጨንቃል። አይዞ ይሄም ጊዜ ያልፋል። እሺ ፊዮሪ ግን ምን አይነት ልጅ ነች? ትገርማለች አይደል? በጣም እንኳንም እዚህ ሀገር መጣሁ፣ እንኳንም እዚህ ትምህርት ቤት ገባሁ። በዛ ላይ ደግሞ እንኳንም ፊዮሪን አወቅኳት። አሁን ደስተኛ ሆንክ? ታውቂያለሽ፣ የፊዮሪ ነገር ብዙ አመለካከትን ቀይሮታል። አንዳንድ ሰዎች እኮ እንዲህ ናቸው።
የቱ ጋር እንደነኩ አታውቅም። ግን በቃ የሆነ ቀን ስትነቃ የሆነ ነገርህን ቀይረውታል። ልክ ነሽ። በእኔ ጉዳይ አስጨነቅኩሽ አይደል? እንዴ የፊዮሪ ጉዳይ እኮ ያንተ ጉዳይ ብቻ ሳይሆን የሁላችንም ጉዳይ ነው። ለማንኛውም አይዞሽ እሺ። ጥሩ ስሜት ላይ እንዳለች አውቃለሁ። ትሪት ባደረገች ደስ ይለኛል። ግን እያየሽኝ ያለው ጥሩ ነው። ስለሁሉም ነገር አመሰግናለሁ። አስተያየት አንከረበሽ ሄሎ መኮንን። አዎ በደንብ ተዘጋጅቻለሁ። ነገ ይመቸኛል። አስተያየት እመንኝ፣ ሰባብራለሁ። እሺ ጥሩ እናያለን።